አድጋፍ ማለት ተሰባብሮ የተቀላቀለ የእንጨት ስንጥር ስብጥር ነው ጥሩ ከመጥፎ ተቀላቅሎ ሲሰባጠር ያን ጊዜ አድጋፍ ይባላል የተቀላቀለ የህልም ቅዠት ነው አሉት وما نحن بتأويل الأحلام بعالمين እኛም የህልሞችን ፍች አዋቂዎች አይደለንም አሉ በዚህን ጊዜ የንጉሱ አጠጪ ነቃ አስታወሰ الله سبحانه وتعالى وقال الذي نجا منهما وادكر بعد أمة يام كهولتو يدانونا كبزو ጊዜ በኋላ ዩሱፍን አለይሂ ሰላም ያስታወሰው ሰው አለ ይላል بعد أمة ከብዙ ጊዜ በኋላ ማለት ነው እና انا انبئكم بتاويله فارسلون እኔ የዚህን ህልም ፍቺውን ነግራችኋለሁ ላኩኝ አለ እስር ቤቱ ከከተማይቱ ወጣ ያለ ነበር ላኩት እና ወደ ዩሱፍ አለይሂ ሰላም ሄደ ዩሱፍ ايها الصديق አንተ እውነተኛው ዩሱፍ ሆይ አለው صديق ማለት ሲናገር እውነትን የሚናገር ውሸትንም የማይቀላቅል ማለት ነው አንተ ጌታህን ንጉሱን መጠጥ ታጠጣለህ ብሎት ነበርና ይህም በተግባር ስለተረጋገጠ የህልምን ፍቺ እንደሚያውቅ ስለሚያውቅ ነው ወደ ዩሱፍ የሄደው አንተ እውነተኛው ዩሱፍ ሆይ ሰባትን የሰቡ ላሞች ሰባት ከሲታ ላሞች ሲበሏቸው ሰባትን ለምለም ዘለላዎች ሌሎችንም ደረቆች ያየን ሰው ህልም ፍች ንገረን ያውቁ ዘንድ ወደ ሰዎች ልመለስ እከጅላለሁና አለው ዩሱፍም አለይሂ ሰላም ህልሙን ፈታላቸው قال تزرعون 7 سنين دأبا ሰባትን የተከታተሉ አመታትን ትዘራላችሁ አላቸው በሰባቱ ተከታታይ አመታት የምትዘሩት እያለ በህልሙ ፍች ብቻ አልተቆጠበም የችግሩን መፍትሄ ስልትና ዘዴንም ጭምር ነው ነገራቸው ምን ማድረግ እንዳለባቸው ጠቆማቸው ዝርዝር ጉዳዩን እና ምን አይነት እርምጃን መውሰድ እንዳለባቸው አብራራላቸው 7 አመታት ለምለምና የሚቀጥሉት 7 አመታት የድርቅ ዘመን ናቸው በማለት ብቻ አልተብቃቃም እና فما حصدتم فذروه في سنبله ያጨዳችሁትንም በዘለላው ውስጥ ተውት አላቸው ማለት አትፈልፍሉት አትውቁት ማለቱ ነው ለምን ቢባል ነቀዝ እንዳይበላው ነው إلا قليلا مما تأكلون ለምትበሉት ጥቂት በስተቀር ሌላውን በዘለላው ውስጥ አስቀምጡት የተቀረው በዘለላው ውስጥ ይቀመጥ አታባክኑ ለምግባችሁ የምትፈልጉትን ያህል እንጂ አትውሰዱ የተቀረውን ተውት አላቸው ምክንያቱም ለወደፊት ስለሚያገለግላቸው ነው ثم يأتي من بعد ذلك 7 شداد ከዚያም ከነዚያ 7 አመታት በኋላ 7 የችግር አመታት ይቀጥላል ዝናብም አዝመራም አይኖርም ማለት ነው ثم يأتي من بعد ذلك 7 شداد يأكلن ما قدمتم لهن إلا قليلا مما تحصنون ከዚያም ከነዚያ በኋላ ካደለባችሁ ጥቂት ስቀር ለነርሱ ያደለባችሁትን ሁሉ የሚበሉ 7 ተከታታይ የችግር አመታት ይመጣሉ ሲል ነገራቸው ከዚያም ለናንተ ለዘር የሚሆንላችሁ ነገር ይቀርላችኋል ሁሉም ቢያልቅ ከዚያ በኋላ የሚዘሩትን ነገር አገኙ ከዚያንም በህልሙ ፍች ላይ ጨምሮ ثم يأتي من بعد ذلك عام يغاث الناس وفيه يعصرون ከዚያም ከነዚያ በኋላ ሰዎች ዝናብን የሚያገኙበት የሚጠጡበት በርሱም ወይንን የሚጨምቁበት አመት ይመጣል አላቸው ይህ በህልሙ ውስጥ የተካተተ አይደለም ከነዚያ ከ7 አመታት በኋላ ያለ ክስተት ነው ግን ዩሱፍ አለይሂ ሰላም ይህንንም ጨምሮ ነው የነገራቸው ዝናብ መልካም ነገር እንደገና አዝመራ ይኖራል ሰዎችም ከወይን ይጨምቃሉ እንዲህ ያለ አብራርቶ ነገራቸው
ከዚያን የንጉሱ ወይን አጠጪ ወደ ንጉሱ ሄዶ የሰማውን ሁሉ በዝርዝር ነገረው በዚያን ጊዜ ንጉሱ እጅግ ተደሰተ በህልሙ ፍችና በደረሰው ማብራሪያ የችግሩንም መፍትሄ በመስማቱ እጅግ ተደሰተ እናም እንዲህ ያለው የህልም ፈቺ ተራ ሰው መሆን የለበትም ሲል አሰበ አላህ Subhanahu Wa Ta'ala ሲነግረን ንጉሱም እርሱን አምጡልኝ አለ ይላል ቀጥሎ ንጉሱ የላከው መልእክተኛ ዩሱፍ አለይሂ ሰላም ከእስር ቤት ወጥቶ በቀጥታ ንጉሱ ዘንድ እንዲያመራ ነገረው ግን ዩሱፍ አለይሂ ሰላም ከእስር ቤት መውጣትን አልፈለገም አልተቀበለም ነብዩ ሰለላሁ ዐለይሂ ወሰለም رحم الله أخي يوسف والله لو دعيت أنا أن أخرج من السجن لخرجت وندمين يوسف الله يزنلت بالله يهنبني أنا كأسر بيت اندوت الربك أربلي وداون وطالو ሲሉ ተናግረዋል ይህ ማለት ምንኛ ታጋሽ ነው ማለታቸው ነው አንድ በእስር ቤት ውስጥ 7 አመታትን ያሳለፈ ሰው ከእስር ቤቱ ውጣ ሲባል አይወጣም ምን ወዲያው አልወጣም የሚል መልስ ከርሱ ይተበቃል ግን ዩሱፍ አለይሂ ሰላም ስሙ የተጠበቀ ከወንጀል የነጻ ሆኖ እንጂ መውጣትን አልፈለገም እናም ለመልእክተኛው ارجع الى ربك ودجيته تملس قالوا الوطعم ارجع الى ربك فاساله ما بال النسوة اللاتي قطعن ايديهن ان ربي بكيدهن عليم ملكتنياهم በመጣው ጊዜ ወደ ጌታህ ተመለስ የነዚያንም እጆቻቸውን የቆረጡትን ሴቶች ጉዳይ ጠይቀው ጌታዬ ተንኮላቸውን አዋቂ ነውና አለው መልእክተኛው ወደ ንጉሱ ተመለሰ ንጉሱ ምንድነው ነገሩ ዩሱፍ ለምን ከእስር ቤት አልወጣም ለምን አልመጣም ሲል ጠየቀ ታሪኩን ነገሩት ከዚያንም ከነዚያ ሴቶች ጀርባ አንድ ሚስጥር እንዳላወቀና ሴቶቹን አስጠርቶ ሰብስቦ ما خطبكن إذ راوتن يوسف عن نفسي يوسفن كنفسه ባባበላችሁት ጊዜ ነገራችሁ ምንድነው አላቸው ሴቶቹም حاشا لله ما علمنا عليه من سوء ለአላህ ጥራት ይገባው በርሱ ላይ ምንም መጥፎ ነገር አላወቅንም አሉት በዚህም ጊዜ ያዚዙ ምስት ጣልቃ ገባችና ነገሩን ታብራራ ጀመረ قالت امرأة العزيز الآن حصل الحق أنا راودته عن نفسه وإنه لمن الصادقين يا عزيز مست أهون هونته تقالت كنفسه يا باب الكت إنينين እርሱ ከውነተኞቹ ነው ስትል መሰከረች ቀጥላም ذلك ليعلم أني لم أخنه بالغيب وأن الله لا يهدي كيد الخائنين ይህ እንዲህ ማለቴ ጌታዬ በሌለበት ያልካድኩት መሆኔ አላህም የከዳተኞችን ተንኮል የማያቃና መሆኑን ይህ የመጨረሻው ንግግር የዩሱፍ አለይሂ ሰላም ነው ይላል ግን ትክክለኛው የአዚዝ ሚስት ንግግር ነው የተባለው ነው ዩሱፍ አለይሂ ሰላም ከነፍሱ አልሀባበላትም ነፍሱን በመጥፎ አላዘዘችውም የንግግሩ አመጣጥ ግልጽ ነው የዩሱፍ አለይሂ ሰላም ንግግር አይደለም ዩሱፍ አለይሂ ሰላም ገና ከእስር ቤት አልወጣም እስር ቤት ነው ያለው እናም ትክክለኛው የዩሱፍ አለይሂ ሰላም ንግግር ሳይሆን የአዚዙ ሚስት ንግግር ነው የተባለው እዚህ ላይ ንጉሱ ዩሱፍ አለይሂ ሰላም ንጹህ አዋቂና ጥበበኛ መሆኑን ባወቀ ጊዜ ኤቱኒ ቢሂ አስተኽሊሱሁ ለነፍሲ እርሱን አምጡልኝ ለራሴ ግለኛ አደርገዋለሁ አለ የግሌ ጓደኛ ያደርገዋለሁ ጥበበኛ የሆነ ከእስር ቤትም ንጹህነቴ ካልታወቀልኝ በስተቀር አልወጣም የሚል በኔ መንግስት ውስጥም የተበደለ ይህንን ሰው ለኔ ለግሌ እንዲሆን እፈልጋለሁ አለ ዩሱፍን አለይሂ ሰላም ይዘውት መጡና ንጉሱ ዘንድ ቆሞ
ንጉሱ ያነጋግረው ጀመረ ንጉሱም ስለ ዩሱፍ አለይሂ ሰላም ከተነገረው የበለጠ ዩሱፍን አለይሂ ሰላም ከዚያ የበለጠና የላቀ ሆኖ አገኘው ጥበብን ዕውቀትን አንደበተ ርቱዕነትን ስርዓትን ይህንን ሁሉ የተላበሰ ሆኖ አገኘው فلما كلمه قال إنك اليوم لدينا مكين أمين ንጉሱም ባናገረውም ጊዜ አንተ ዛሬ እኛ ዘንድ ባለሟል ታማኝ ነህ አለው አንተ ታማኝ ነህ የፈለከው ሁሉ ይሁንልህ አንተ ባለሟል ለኛ ቅርብ ሰው ነህ አለው ዩሱፍ አለይሂ ሰላም የመናገር እድሉንም ሲያገኝ اجعلني على خزائن الارض اني حفيظ عليم ባገሪቱ ግምጃ ቤቶች ላይ ሹም አድርገኝ እኔ ጠባቂ አዋቂ ነኝና አለ የገንዘብ ሚኒስትር አዚዝ አድርገኝ ማለቱ በዚያ እኔን ባሳደገኝ ሰው በአዚዙ ቦታ አስቀምጠኝ አለው እኔ ጠባቂ አዋቂ ነኝ ይህን ያለው ገንዘብ ምን ያህል ሚናን መጫወት እንደሚችል ያውቅ ስለነበር ነው በገንዘብ ሚኒስትሩ ቤተ መንግስት ውስጥ ይኖር ስለነበር ጠንቅቆ ያውቀዋል እናም ገንዘብን እንዴት እንደሚጠበቁበት ስለሚያውቅ እርሱ ደግሞ እንዴት አድርጎ እንደሚጠቀምበትና እንደሚያስተዳድረው ዕውቀቱ ያለው በመሆኑ እርግጠኛ ስለሆነ ይህን ሹመት ጥያቄን አቀረበ እንደነኛ ገንዘብን እንደሚያባክኑት አልሆንም አለ አላህ Subhanahu Wa Ta'ala وكذلك مكننا ليوسف في الارض እንደዚሁም ለዩሱፍ በመድር ላይ ያስመቸነው ይላል የገንዘብ ሚኒስትር ሆነ አሁን ንጉሱ ጥያቄውን ተቀብሎት የገንዘብ ሚኒስትር አደረገው ለዚህም ማስረጃ የሚሆነው ወንድሞቹ መተው አዩሃል አዚዝ ዩሱፍ አንተ አዚዝ ሆይ ብለው የጠሩት ስያሜ ነው አዚዝ ማለት ደግሞ በግብጽ የገንዘብ ሚኒስትር ነው አላህ Subhanahu Wa Ta'ala እንደዚሁም ለዩሱፍ በመድር ላይ ከርሷ በፈለገው ስፍራ የሚሰፍር ሲሆን አስመቸነው በችሮታችን የፈለግነውን ሰው እንለያለን የበጎ ሰሪዎችንም ዋጋ አናጠፋም ይላል የመጨረሻይቱም ዓለም ምንዳ ለነዚያ ላመኑትና ይተነቀቁ ለነበሩት የበለጠ ዩሱፍ አለይሂ ሰላም የአገሪቱን ጉዳይ ማስተዳደር ጀመረ ንጉሱም አገሪቱን እንደፈቀደ በፍላጎቱ እንዲያስተዳድር መንገድን አመቻቸለት በአንድ ዘገባ እንደመጣው ንጉሱ ዩሱፍ ሆይ እኔ ከዚህ ሀገር የማስተዳደር ስልጣን አልጋው እንጂ ሌላ አልቀረልኝም ሌላ የለኝም ሁሉ ያንተ ነው አለው ይላል እንደፈለግኩ በመትፈልገው መልኩ አስተዳድር ሲል ፈቀደለት እናም የአገሪቱን ጉዳይ በሚደንቅ አይነት ያስተዳደር ስልት ያስተዳድር ጀመረ የመልካም ነገሮች አመታት መጣ በእነዚህ አመታት ዩሱፍ አለይሂ ሰላም መጠቀምን ተጠቀመባቸው በአገሪቱ መልካም ነገርን አስፋፋ በተግባርም እንደታየው አገሪቱን በመልካም ገነባት ጥራጥሬን እህልን ያከማች ጀመረ ሁሉም ነገር እንዳዘዘው ይፈጸምለታል እንደተባለው እህሉ ከነዘለላው ይከማች ጀመረ ዩሱፍ አለይሂ ሰላም የማስተዳደር ስልጣኑን ከተረከበ 7 አመታት አለፉ ከዚህ በኋላ የድርቁ አመት ጀመረ ድርቁ በግብጽ ብቻ ሳይሆን በአጎራባች አገሮችም ፍልስጤምን ጨምሮ ተንሰራፍቶ ነበር ሰዎችም እጅግ ተራቡ ፍልስጤን ከምግብ ተራቆተች ያዕቁብ አለይሂ ሰላም በጊዜው ከልጆቹ ጋር በህይወት ነበር በከተማ ሳይሆን በገጠር ነበር ይኖሩ የነበሩት ረሃብ ከመጣ ደግሞ ከከተማ ነዋሪዎች ይልቅ የገጠሩ ክፍል ነዋሪዎች እጅግ ይጎዳሉ እናም ረሃብ በረታባቸው ምግብን በፈለጉ ጊዜ ከባድ እጥረት ስለነበር በከፍተኛ ዋጋ እንጂ ማግኘት አልቻሉም በፍልስጤን ውስጥ የሚኖሩ ሰዎች በግብጽ ውስጥ ያለው አዚዝ
ከረሃቡ በፊት ባለው የእህል ዋጋ ሳይጨምር የሚሸጥ መሆኑን ሰሙ። ወሬው ተሰራጨ። በግብጽ እንጂ በአጎራባች አገሮች ሁሉ የእህል ዋጋ እጅግ ንሮ ጨምሮ ነበር። ዩሱፍ አለይሂ ሰላም ግን ከዚህ በፊት ባለው ዋጋ ነው የሚሸጠው ሲል አውጇል። ቅፍለቶች እህልን ከዩሱፍ አለይሂ ሰላም ለመግዛት ከፍልስጤም ምድር ወደ ግብጽ ይጓዙ ጀመረ። ዩሱፍ አለይሂ ሰላም ይህንን እህል በነበረበት ዋጋ ሲሸጥላቸው አንድ ቅድመ ሁኔታ ነበር። ያም አንድ ሰው ከአንድ ግመል ጭነት በላይ መግዛት አለመቻሉ ነበር። ይህ የሆነበት ምክንያት ነጋዴዎች ባላቸው ገንዘብ ሰብስበው አከማችተው ከዛ በኋላ ለተቀሩ ሰዎች በጨመረ ዋጋ እንዳይሸጡ ዘንድ። እንደገናም ያ የሚገዛው ሰው ሊገዛለት የሚፈልገውን የቤተሰቡን አባልም ጭምር በአካል ይዞ መምጣት ይጠበቅበታል። አንድ ሰው ወደርሱ ሲመጣ ዩሱፍ አለይሂ ሰላም ሌሎች የቤተሰብ አባላት የሉህምን? ለምሳሌ ወንድሞች ካሉ እነሱን ይዘህ ብትመጣ እያለ ይጠይቃል። ለእያንዳንዱ አንድ የግመል ጭነት እሰጣለሁ ብሎም አውጇል። ከዚያ በላይ አልሸጥልህም ይለዋል ጭማሪን ለፈለገ ሰው። እንዲህ ሆነና ወጃነን ሲሉ ተናገሩ። አባታችሁስ ማን ይባላል? የተቀሩ ወንድሞችስ አላችሁን? እናንተ ብቻ ናችሁ? ከወንድሞቻችሁ የቀረ የለምን? እንዲህ ያሉ ጥያቄዎችን ይጠይቃቸው ጀመረ። እያንዳንዱን ነገር እየዘረዘሩ እንዲነግሩት አስጨነቃቸው። እነርሱም የሰጉ የተጨነቁ ሆነው መልስ ሰጡት። ቀጥሎ ግን ክብርን ገለጸላቸው። ፈለማ ጀሐዘሁም ቢጃዝሂም ጉዳያቸውንም ፈጽሞ ስንቃቸውንም ባዘጋጀላቸው ጊዜ ማለት እንደየፍላጎታቸው ዋጋውን ከፍለው እህሉን ሲሰጣቸው ቃለ እቱኒ ቢአኺን ለኩም ሚን አቢኩም ከአባታችሁ በኩል የሆነውን ወንድማችሁን አምጡልኝ አላቸው። ሲጠይቃቸው ከአባታችን የሆነ አንድ ወንድም አለን፣ የእርሱን የእናቱን ልጅ በልጅነቱ ተኩላ በልቶታል ሲሉ ተናግረዋል። ቃለ እቱኒ ቢአኺን ለኩም ሚን አቢኩም አላ ተረውና አኒ ኡፊል ከይል ከአባታችሁ በኩል የሆነውን ወንድማችሁን አምጡልኝ፣ እኔ ስፍርን እምሞላ መሆኔን አታዩምን አላቸው። ዩሱፍ አለይሂ ሰላም አንድ ሰው እህልን በሚገዛበት ጊዜ ስፍርን ጨምሮና መርጦ የሚሰጣቸው ሰው ነበር። ይህ የአንድ የሙስሊም ነጋዴ ባህሪ ነው። እናም ዩሱፍ አለይሂ ሰላም ስፍርን በሚገባ የሚሞላ ሰው ነበር። ወአነ ኸይሩል ሙንዚሊን እኔም ካስተናጋጆች በላጭ መሆኔን አታዩምን አላቸው። ዩሱፍ አለይሂ ሰላም አንድ ሰው ሊገዛ ሲመጣ መስተንግዶን ያደርግለት ነበር። በርሱ ወጭ እንግዶችን ያስተናግዳል። ከዚያ እስከሚጓዙበት ዕለት ድረስ እርሱ ዘንድ ተቀምጠው ይስተናገዳሉ። ፈኢለም ተአቱኒ ቢህ እርሱን ወንድማችሁን ይዛችሁት ካላመጣችሁ ግን ማለት በሚቀጥለው የግዥ ጉዞ ወደ ግብጽ ስትመጡ እርሱን ማታመጡት ከሆነ ፈላ ከይለ ለኩም عندي ولا تقربون እኔ ዘንድ ስፍር የላችሁም ወደኔም አትቅረቡ አላቸው። ያኔ እንዲህ ብታረጉ በንግግራችሁ ዋሽታችኋል፣ እንዳልኩትም ሰላዮችና አሳሾች ናችሁ ማለት ነው። ለሚቀጥለው ግዥ ስትመጡ እንዲህ ያለ ወንድም አለን ያላችሁትን ወንድማችሁን አምጡልኝ፣ አልበለዚያ ከውሸታሞቹ መሆናችሁን አውቅበታለሁ አለ። እነርሱ ቢንያሚንን ለመውሰድ ያዕቁብን አለይሂ ሰላም ያባበሉበት ሚስጥር ይህ ነው። እዛው ሆነው ቃሉ ሰኑራዊዱ ዐንሁ አባሁ ወኢና ለፋዒሉን አባቱን ከርሱ እናባብለዋለን እኛም አድራጊዎች ነን ተባባሉ ይላል። ዩሱፍ አለይሂ ሰላም ቀጥሎ አንድ ነገር አደረገ። ወቃለ ለፊትያኒሂ ለአገልጋዮቹም ለአሽከሮቹም ማለት እጅዓሉ ቢዳዓተሁም ፊ ሪሓሊሂም ሸቀጦቻቸውን በየጓዛቸው ውስጥ አድርጉላቸው።
ያንን የግመልን ጭነት የገዙበትን ሸቀጦቻቸውን ወደ ቤተሰቦቻቸው በተመለሱ ጊዜ ያውቁት ዘንድ በቅፍለቱ ጓዝ ውስጥ አድርጉላቸው አላቸው። ዩሱፍ አለይሂ ሰላም እነኚህ ሰዎች ገንዘቦቻቸውን እዚህ አብቅተው ወደ ፍልስጤም ምድር የተመለሱ እንደሆን መልሰው እህል የሚገዙበት ገንዘብ እንደማይኖራቸው ስለሚያውቅ ነው ይህንን ያደረገው። እነርሱም እንደገና ወደ ግብጽ ምድር የሚመለሱበት ሸቀጥ እንደማይኖራቸው ስለሚያውቅ ይህንን አደረገላቸው። እናም ገንዘብ ኖሯቸው እንደገና ለመግዛት እንዲመጡ ሲል መለሰላቸው። ፈለማ ረጀዑ ኢላ አቢሂም ወደ አባታቸውም በተመለሱ ጊዜ ይላል ይህ ዕቃዎቻቸውን ከመክፈታቸው በፊት ነበር። ቃሉ ያ አባና ሙኒዐ ሚነል ከይል አባታችን ሆይ ወንድማችንን እስከምንወስድ ድረስ ስፍር ከኛ ተከልክሏል፣ ይህ ተነግሯል አሉ። ለወደፊቱ ወደ ግብጽ ብንመለስ ለኛ እህል አይኖረንም። ይህ ስላለፈው ሳይሆን ለወደፊት ስለሚከሰተው ነገር እየተናገሩ ነው። ወንድማችንን ከኛ ጋር ካላክ በስተቀር ስፍር አይኖረንም፣ አይሰፈርልንም፣ አይሸጥልንም። ስለዚህ ፈአርሲል ማዕና አኻና ወንድማችንን ከኛ ጋር ላክ አሉት። ይህ ዩሱፍ አለይሂ ሰላም ስፍርን እንዲሰጠን ሲባል ነው። ወኢና ለሁ ለሐፊዙን እኛ ለርሱ ጠባቂዎች ነን አሉ። ቃለ ሀል አመንኩም ዐለይሂ ኢላ ከማ አሚንቱኩም ዐላ አኺሂ ምን ቀብል ካሁን በፊት በወንድሙ ላይ እንዳመንኳችሁ እንጂ በእርሱ ላይ አምናችኋለውን አላቸው። ከዚህ በፊት በዩሱፍ አለይሂ ሰላም ላይ አመንኳችሁና ዩሱፍን አጣሁት። እናም እንደገና በዚህ በወንድሙ ላይ አምናችኋለውን አለ። فالله خير حافظا وهو ارحم الراحمين اللهم በጠባቂነት ከሁሉ የበለጠ ነው፣ እርሱም ከአዛኞች ሁሉ ይበልጥ አዛኝ ነው አላቸው። ደጋግመው ጠየቁት። በፍጹም አላደርገውም አላቸው። ስለርሱ ስጋት ይዘኛል። ከዚህ በፊት በዩሱፍ አለይሂ ሰላም በሱ ላይ ያደረጋችሁትና ረሳችሁት አታውቁምን? አሁን እንደገና ይሄንን እንውሰደው ብላችሁ ተጠይቃላችሁ? ይህ ሊሆን የሚችል ነገር አይደለም አላቸው። እናም ተስፋን ቆረጡ። ልክ ጓዛቸውን ሲከፍቱ ገንዘባቸው ወደ እነርሱ የተመለሰች መሆኑን አወቁ፣ አገኙ። ቃሉ ያ አባና ማ ነብጊ አባታችን ሆይ ምን እንፈልጋለን አሉ። ከዚህ በላይ ምን እንሻለን? هذه بضاعتنا ردت إلينا ونمير أهلنا ونحفظ أخانا ونزداد كيل بعير ይህች ሸቀጣችን ናት፣ ወደኛ ተመልሳለች። ለቤተሰቦቻችንም ምግብን እንሸምታለን፣ ወንድማችንንም እንጠብቃለን፣ የግመልንም ጭነት እንጨምራለን አሉ። ቢንያሚን ከኛ ጋር የሚሄድ ከሆነ ለእያንዳንዱ ሰው ጭነት ስለሚሰጠው ከግመል ጭነት እንጨምራለን። እናም ለሁለተኛ ጊዜ ወደዚያ እንድንመለስ እባክህ ፍቀድልን፣ ገንዘቡ እኛ ዘንድ አለ፣ አዚዙ ቃል ገብቶልናል አሉ። በዚህም ጊዜ ያዕቁብ አለይሂ ሰላም ማሰብ ጀመረ። ይህ እንዴት ሊሆን ይችላል? ይህ ከነዚህ ልጆቼ ጋር በእንዲህ መልኩ የሚገበያይ ባለስልጣን የተለመደ አይደለም። እናም አላህ ሱብሓነሁ ወተዓላ ከነርሱ ጋር አብሮ እንድልከው ፈልጎ ነው። በርግጥ ከነርሱ ጋር አላህ ሱብሓነሁ ወተዓላ ያዕቁብ ከነርሱ ጋር ቢንያሚንን አብሮ እንዲልከው ዕውቀትን በልቡ አፍሶለት ነበር። قال لن أرسله معكم حتى تؤتوني موثقا من الله እርሱም በርግጥ የምታመጡልኝ ለመሆናችሁ ከአላህ የሆነን መተማመኛ ቃል ኪዳን እስክትሰጡኝ ድረስ ከናንተ ጋር ፈጽሞ አልከው ብሎ
ተስፋ ሰጭ ንግግርን አሰማቸው መውሲቅ ማለት ከመሐላ በኋላ መሐላ የተከተለው ቃል ኪዳን ማለት ነው ቢንያሚንን ልትመልሱልኝ ዘንድ ይህ ደግሞ ኢላ ይሐጠ ቢኩም አው ካልተከበባችሁ በስተቀር ማለት ካልተገደላችሁ አልያም ካልታሰራችሁ በስተቀር ልታመጡልኝ ቃል ግቡልኝ ማለት ነው እናም ምለው ወትውተው ቃል ገብተው فلما آتوه موثقهم قال الله على ما نقول وكيل መተማመኛቸውንም በሰጡት ጊዜ አላህ በመንለው ሁሉ ላይ ምስክር ነው አላቸው ከዛም በኋላ ልክ ሲሸኛቸው ልጆቼ ሆይ በአንድ በር አትግቡ ግን በተለያዩ በሮች ግቡ ከአላህም ፍርድ በምንም አልጠቅማችሁም አልመልሳችሁም እንዲህ አላቸው ይህን ያለበት ምክንያት 11 በጥንካሬ ላይ ያሉ ወንድማማቾችን ምቀኝነት እንዳገኛቸው ስለፈራላቸው የሰው አይንም ሐቅ ነው በሐዲስ እንደወረደው አልአይኑ ትንዚሉል ቀብረ አይን ቀብር ታወርዳለች የሚል ተነግሯል ሰው በዚያ ሳቢያ ሊሞት ይችላል ማለት ነው አይን እርግጥ ነው አይን እንዳያገኛቸው ስለሰጋላቸው ነው ስለዚህም لا تدخلوا من باب واحد وادخلوا من أبواب متفرقة باند برات تقبو ግን በተለያዩ በሮች ግቡ ሲል አዘዛቸው وما أغني عنكم من الله شيئا ከአላህም ፍርድ በምንም አልጠቅማችሁም እርግጥ የሆነች ችግር እንድትደርስባችሁ ከአላህ ከተወሰነ ምክሬ አይጠቅምም ይያላቸው ነው إن الحكم إلا لله عليه توكلت فعليه فليتوكل المؤمنون فردو يا الله انجي لها አይደለም በርሱ ላይ እኔ ተመካሁ ተመኪዎችም ሁሉ በርሱ ብቻ ላይ ይመኩ ከዛንም ወደ ግብጽ ሄዱ ወደ ግብጽ ሲገቡም ተነጣጥለው ገቡ فلما دخلوا من حيث أمرهم أبوهم ما كان يغني عنهم من الله شيء አባታቸውም ካዘዛቸው ስፍራ በገቡ ጊዜ ከአላህ ፍርድ ምንንም ነገር ከነርሱ የሚከለክላቸው ወይንም የሚመልስላቸው አልነበረም ይላል አላህ Subhanahu Wa Ta'ala አንድን ሰው ለመፈተን ችግር እንዲደርስበት ከፈለገ ጥንቃቄ አይጠቅምም إلا حاجة في نفس يعقوب قضاها ግን በያዕቆብ ነፍስ ውስጥ የነበረች ጉዳይን ፈጸማት ያች ጉዳይናት እሷን ፈጸማት ይላል በያዕቆብ ነፍስ የነበረችው ጉዳይ ልጆቹን የአይን ጉዳት የምቀኝነትን ሴራ እንዳያገኛቸው ስለፈራላቸው በዚህ ምክንያት ማስጠንቀቁ ነበር إنه لذو علم لما علمناه እርሱም ስላሳወቅነው የውቀት ባልተቤት ነው ይላል ማን ነው እርሱ ያዕቆብ አለይሂ ሰላም ولكن اكثر الناس لا يعلمون ግን አብዛኞቹ ሰዎች ይህንን አያውቁም ይላል አላህ Subhanahu Wa Ta'ala ያዕቆብን انه لذو علم لما علمناه ያለው ለምንድነው በሚለው ዙሪያ ሊቃውንት ሲናገሩ እንደገናም وفوق كل ذي علم عليم ከውቀት ባለቤት ሁሉ በላይ አዋቂ አለ ማለቱን ለመረዳት ያዕቆብን አለይሂ ሰላም ንግግር ተመልከቱ ይላል አላህ Subhanahu Wa Ta'ala ደግሞም وفوق كل ذي علم عليم ከውቀት ባለቤት ሁሉ በላይ አዋቂ አለ የሚለውን ቃል አጣምሮ ለመረዳት ያዕቆብን አለይሂ ሰላም ንግግር ተመልከቱ ይላል አንድንም ንግግር አይናገርም በንግግሩ ውስጥ የአላህ Subhanahu Wa Ta'ala ትውስታ ዚክር ቢኖርበት እንጂ በተናገረ ቁጥር የአላህ Subhanahu Wa Ta'ala ስም ይጠራል የተለመደ ንግግርን እንኳን ቢናገር ለምሳሌ والله خير الحافظين አይነት ብቻ በጥቅሉ ምን ጊዜም የአላህ Subhanahu Wa Ta'ala ስም ያወሳል እናም ይህ አላህ Subhanahu Wa Ta'ala የቸረውን ዕውቀት የሚያመላክት ነው وانه እርሱም
لذو علم لما علمنا ይላል ወደ ዩሱፍ አለይሂ ሰላም ገቡ ከዚህ በፊት እንደተጠቀስነው ዩሱፍ አለይሂ ሰላም እንግዶችን ያከብራል ያስተናግዳል እስኪመለሱ ድረስ የሚያርፉበትን ቦታ ይሰጣቸዋል ከገቡ በኋላ فلما دخلوا على يوسف آوى إليه أخاه በዩሱፍም ላይ በገቡ ጊዜ ወንድሙን ወደርሱ አስጠጋው ከአንድ እናት የምትወለዱ አንድ ላይ ተቀመጡ ሲላቸው አንድ ላይ ሲቀመጡ ቢንያሚን ግን ብቻውን ቀረ ይሄ እኔ ዘንድ ይምጣ አለ ሁሉም በተለያዩ ቦታዎች ሲያርፉ ወንድሙን እርሱ ዘንድ አስቀረ ከዚያን ዩሱፍ አለይሂ ሰላም እና ቢንያሚን ብቻቸውን ሲሆኑ እቅፍ አደረገው ኢኒ አና አኹከ فلا تبتئس بما كانوا يعملون እነሆ እኔ ወንድምህ ነኝ ይሰሩት በነበሩት ሁሉ አትቆላጭ አትዘን አለው እነርሱ ቢንያሚንን ጭምር ያስቸግሩ ነበር እናም አይዞን እንደዚህ ማድረጋቸው አይጎዳህም አለው فلما جهزهم بجهازهم እቃቸውንም ባዘጋጀላቸው ጊዜ ማለት የግመሉን ጭነት ባዘጋጀላቸው ጊዜ جعل السقاية في رحل أخي ዋንጫይቱን በወንድሙ ዕቃ ውስጥ አደረገ ሲቃያ ስፍር የሚለካበት ዋንጫ ማለት ነው የንጉሱ ዋንጫ ነበረች ይህንን ዕቃ በወንድሙ ግመል ጭነት ውስጥ ደበቀው ثم أذن مؤذن أيتها العير إنكم لسارقون ከዚያም እናንተ ባለ ግመሎች ወይ እናንተ በርግጥ ሌቦች ናችሁ ሲል ተጣሪ ተጣራ ወዲያውኑ ወደ ተጣሪው አቅጣጫ ዞሩና قالوا واقبلوا عليهم ماذا تفقدون ወደ እነሱ ዞረው ምን ጠፋችሁ አሏቸው ተመልከቱ ምን ሰረቅን ደግሞ ብለው አላሉ ምክንያቱም ይህንን ሚስጥር ስለሚያውቁ ወንጀል ሰርተናል ብለው አልተናዘዙ قالوا نفقد سواع الملك የንጉሱ መስፈሪያ ጠፍቶናል የንጉሱ መስፈሪያ ደግሞ በሉል የተጌጠች ነበረች ولمن جاء به حمل بعير እርሱንም ላመጣ ሰው የግመል ጭነት አለው ይህንን ዕቃ ያገኘ ሰው ለርሱ የአንድ ግመል ጭነት እህል እንደ ሽልማት ይሰጠዋል ተጣሪውም وأنا به زعيم እኔም በርሱ ተያዥ ዋስትና ሰጪ ነኝ አለ ይህንን ላደረገ እኔ ያልኩትን ለመስጠት ቃል ገባለሁ ዋስትና እንሰጣለሁ ብሎ ተናገረ በአላህም እንምላለን በመድር ላይ ለጥፋት እንዳልመጣን በርግጥ አውቋችኋል ሌቦችም አልነበርንም አሉ قالوا فما جزاؤه إن كنتم كاذبين ወሸታሞች ብትሆኑ ቅጣቱ ምንድነው አሏቸው እናንተን ፈትሸን ዕቃውን ያገኘነው እንደሆነ ምን ትቀጣላችሁ አሏቸው ይህ ዕቃ እርሱ ዘንድ የተገኘ ሰው ፍርዱ ምን ይሁን ሲሉ ጠየቋቸው ቅጣቱ በያዕቁብ ሕግ መሰረት ዕቃው በጓዙ ውስጥ የተገኘበት ሰው ራሱን መውሰድ ነው ሲሉ ተናገሩ እናንተ ዘንድ ባሪያ ይሆናል ማለት ነው كذلك نجز الظالمين እንደዚሁ በደለኞችን እንቀጣለን አሉ ይህ የያዕቁብ አለይሂ ሰላም መተዳደሪያ ሕግ ነው የሰረቀ ሰው ባሪያ ይሆናል በግብጽ ሕግ ግን ወይ ይገደላል አለያም ይቀጠቀጣል አለያም የወሰደውን ዕቃ ሁለት እጥፍ አድርጎ እንዲከፍል ይገደዳል ዩሱፍ አለይሂ ሰላም የፈለገው ወንድሙን በያዕቁብ አለይሂ ሰላም ሕግ መሰረት መዳኘት ነው ይህ ወንድሙን ማስቀረት እንዲችልና በዛ ሳቢያ ወንድሙ እንዳይሰቃይ ያደርጋል ለዚህም ይህንን ዘዴ ቀየሰ فبدأ بأوعيتهم قبل وعاء أخيه ምርመራውን ፍተሻውን ከወንድሙም ዕቃ በፊት በዕቃቸው ጀመረ ይላል ثم استخرجها من وعاء أخيه ከዚያንም ዋንጫይቱን ከወንድሙ ዕቃ ውስጥ አወጣት كذلك كدنا ليوسف እንደዚሁ ለዩሱፍ
ብልሃትን አስተማር ነው ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ለዩሱፍ አለይሂ ሰላም ያስቀመጠለት ዘዴና መንገድ ነበር ما كان ليأخذ أخاه في دين الملك አሁን ፍርዱ በንጉሱ ህግ መሰረት ቢሆን ኖሮ ወንድሙን ማስቀረት አይችልም ነበር አላህ ባልፈለገ ኖሮ በንጉሱ ህግ መሰረት ወንድሙን ሊይዝ አይገባውም ነበር የምንሻውን ሰው በደረጃው ከፍ እናደርጋለን ከውቀት ባልተቤቶችም በላይ አዋቂ አለ ይላል ይህን ጊዜ አላህ Subhanahu Wa Ta'ala እንደሚነግረን قالوا إن يسرق فقد سرق أخ له من قبل ቢሰርቅ ከአሁን በፊት የርሱ ወንድም በርግጥ ሰርቋል አሉ ዩሱፍ አለይሂ ሰላም በሕፃንነቱ ሳለ አንድ ነገር ሰርቆ ነበር አንድ በእናቱ በኩል የሆነ አያቱ የእናቱ አባት የርሱን ጣዖት ሰርቆ ሰባበረው ይህንን ሊጠቁሙ ፈልገው ነው ከሱ በፊት ወንድሙ ሰርቋል ያሉት ያች አይነት ስርቆት መልካም ነበረች ግን ይህንንም ለመመስከር አልፈለጉም فأسرها يوسف في نفسه يوسفም ይህችን ንግግር በነፍሱ ውስጥ ደበቃት ንግግራቸው አስቆጥቶት ነበር ግን ቁጣውን መሰጠረ ولم يبدها لهم ለነርሱም አልገለጣትም ይላል قال أنتم شر مكانا በልቡም በውስጥ እናንተ ስራችሁ የከፋ ነው والله أعلم بما تصفون اللهم የምትሉትን ሁሉ ይበልጥ አዋቂ ነው አለ ከዚያን عزيزون يلمامطت جمر يا أيها العزيز إن له أبا شيخا كبيرا فخذ أحدنا مكانا أنت يتكبرك خوي يسو تعلق شماغلي أبات الله سلزهم برسو متك عنداتشنن ياز يسو أنت زند باريا هونو كميكر እባክ በርሱ ምትክ አንዳችንን ውሰድ ሲሉ ተለማመጡ إنا نراك من المحسنين እኛ ከመልካም ሰሪዎች ሆነ እናይሃለን አሉት አንተ ደግና ጥሩ ሰው ተለመነ አንዳችንን በሱ ምትክ ውሰድ ሲሉ ጠየቁት قال معاذ الله أن نأخذ إلا من وجدنا متاعنا عنده إنا إذا لظالمون እቃችንን እርሱ ዘንድ ያገኘንበትን ሰው እንጂ ሌላን ከመያዝ በአላህ እንጠበቃለን እኛ ያን ጊዜ በርግጥ በዳዮች ነን አሉ ሞከሩ በስተመጨረሻ ተስፋን ቆረጡ فلما استيئسوا منه خلصوا نجيا ከርሱም ተስፋን በቆረጡ ጊዜ የሚመካከሩ ሆነው ገለል አሉ ወጡና ተሰባሰቡ በሚስጥር መነጋገር ጀመሩ አንድ የገጠር ሰው ይህችን አንቀጽ ሲሰማ በአላህ ይሁንብኝ እንዲህ ያለን ንግግር የሰው ልጅ ሊናገረው አይችልም ሲል ተናግሯል ይህን ሁሉ ውጣ ውረድ استيئሱ እና خلص ነጂያ በሚሉ አጭር ቃላት ማስቀመጡ የሚገርም ነገር ነው የሰው ልጅ ይህን ሊናገር አይቻለው ግን ይህ የቁርአን ተአምር ከዚያን ታላቃቸውም አባታችሁ በእናንተ ላይ ከአላህ የሆነን መታመኛ ኪዳን በርግጥ ያዘ መሆኑን ከዚህ በፊት በዩሱፍ ላይ ግፍ የሰራችሁትን አታውቁምን ስለዚህ አባቴ ለኔ እስከሚፈቅድልኝ ወይም አላህ ለኔ እስከሚፈርድልኝ ድረስ የሚስርን የግብጽን ምድር አልለይም አልለቅም እርሱም አላህ ከፈራጆች ሁሉ በላጭ ነው ሲል ተናገራቸው እናም ارجعوا الى ابيكم يا ابانا ان ابنك سرق وما شهدنا الا بما علمنا وما كنا للغيب حافظين ወደ አባታችሁ ተመለሱ በሉት አባታችን ሆይ ልጅህ ሰረቀ ባወቅነው ነገር እንጂ አልመሰከርንም ሩቅንም ነገር ሚስጥሩን አዋቂዎች አልነበርንም በሉት አላቸው ይህኛ በአይናችን ያየነው ነገር አንተ የማታምነን ከሆነ
ያችንም በውስጧ የነበርንባትን ከተማ ነዋሪዎች ያችንም በውስጧ የመጣነውን ባለግመል ጓዶች ጠይቅ እኛ በርግጥ እውነተኞች ነን አሉ እዚህ ላይ ተመልከቱ በመጀመሪያይቱ ንግግራቸው አከለሁ الذئب ተኩላው በላው ባሉበት ጊዜ እውነተኞች ብንሆን እንኳን አንተ አታምነንም ሲሉ ነበር የተናገሩት በዚህን ጊዜ ግን ወኢና ለሳዲቁን እኛ እውነተኞች ነን ብለው ቁርጥ አድርገው ነገሩ ቢሆንም ያዕቁብ አለይሂ ሰላም አልተቀበላቸው ያዕቁብ አይደለም ነፍሶቻችሁ አንዳችን ነገር ለናንተ ሸለሙላችሁ ሰራችሁት መልካም ትዕግስት ማድረግ አለብኝ فصبر جميل እነርሱን ሶስቱንም የተሰበሰቡ ሆነው አላህ ሊያመጣልኝ ይከጀላል እነሆ እርሱ አዋቂ ጥበበኛ ነውና አላቸው ከነርሱ ማፈገፈገ ለረጅም ጊዜ ያለቅስ ጀመረ በትካዜ የተሞላ ሆኖ በዩሱፍ ላይ ዋ ሐዘኔ አለ አይኖቹም ከሐዘን ለቅሶ የተነሳ ታወሩ በአይኑ ላይ የነጭ ሽፋን ተከሰተበት አይነ ስውር ሆነ ያም ከባድ ለቅሶን በማልቀስ ሳቢያ ነው فهو كظيم ይላል ከዚም ማለት ሐዘኑን ይፋ ያላደረገ ሐዘንተኛ ነው የሚገርም ነው ሱብሃንአላህ የሰው ልጅ ስለ ሐዘኑ ካላለቀሰ አለያም ችግሩን ለሰው ካልተናገረ በስተቀር ሐዘኑ አይቀንስለትም ሰውን ማጽናናት ሐዘንን ይቀንሳል ማልቀስ ችግርን ለሰው ማካፈል ሐዘንን ይቀንሳል ግን አንድ ሐዘንተኛ ከሰው ከተነጠለና ብቻውን ቁጭ ብሎ ከተከዘ ታላቅ ጉዳት ይደርስበታል እናም እንዲህ ባለ ትካዜ ውስጥ ያለ ሰው ከዚም ይባላል ያዕቁብ አለይሂ ሰላም ጠንካራ ሐዘን ውስጥ ገባ ወደርሱም እየመጡ قالوا تالله تفتأ تذكر يوسف حتى تكون حرضا أو تكون من الهالكين بالله እንምላለን ለጥፋት የቀረብክ እስክትሆን ወይ ከጠፊዎቹ እስክትሆን ድረስ ዩሱፍን ከማውሳት አትወገድምን ማለት በዚህ ሁኔታ ሳለህ ህመም ያገኘህ እንደሆነ ያስቀምጣል ቁጭ አደርጋል حرض ማለት የሚያስቀምጥ የማያንቀሳቀስ ህመም ማለት ነው አለያም ከጠፉት ከሞቱት ስፍራ ትሆናለህ በዚህን ጊዜ እኔ ሐዘኔን የምናገረው ለእናንተ አይደለም انما اشكو بثي وحزني الى الله واعلم ما لا تعلمون ጭንቀቴንና ሐዘኔን የማሰሙተው ስሞታ የምነግረው ወደ አላህ ብቻ ነው ከአላህም በኩል የማታውቁትን ነገር አውቃለሁና አላቸው ከዚህ በኋላ እንደገና ሌላ ተስፋ ብቅ አለለት እናም ያ በኒ يذهبوا فتحسسوا ልጆቼ ሆይ ሂዱ ተመራመሩ አስሱ ብሎ አዘዛቸው የስሜት ህዋሳትን ሁሉ በመጠቀም በየቦታው ፈልጓቸው يا بني يذهبوا فتحسسوا من يوسف واخيه ولا تيأسوا من روح الله انه لا ييأس من روح الله الا القوم الكافرون ልጆቼ ሆይ ሂዱ ከዩሱፍና ከወንድሙም ወሬን ተመራመሩ ከአላህም እዝነት ተስፋን አትቁረጡ እነሆ ካዲዎች ህዝቦች እንጂ ከአላህ እዝነት አማኞች ተስፋ አይቆርጡም አላቸው እንዲህ የሚልን ምክር ሰጣቸው ግን በዚህን ጊዜ ወደ ግብጽ ሄደው እህልን የሚገዙበት ሸቀጥ የላቸውም እና ዋጋ የሌላቸው የወዳደቁ ሸቀጦችን ለቃቅመው ነጋዴዎች እንዲገዟቸውና ገንዘብን እንዲያገኙ ቢሞክሩም ነጋዴዎች አጣጣሉባቸው እነርሱ ዘንድ ያለን ሸቀጥ ማንንም የማይቀበላት እነርሱ ዘንድ ያለችን ሸቀጥ ማንንም የማይቀበላት ሆነች ሄደው ወደ ዩሱፍ አለይሂ ሰላም ገቡና አላህ እንደሚነግረን فلما دخلوا عليه قالوا يا ايها العزيز مسنا واهلنا الضر በርሱም ላይ በገቡ ጊዜ አንተ የተከበርከው ሆይ እኛንም ቤተሰቦቻችንንም ጉዳት ደረሰብን ተራብን አሉት መጀመሪያ ይዘውት የመጡት ምግብ አለቀ የሁለተኛውም እንዲሁ በተራው አለቀ እናም በሶስተኛው ዙር እነርሱ ዘንድ ያለው ምግብ በማለቁ
وجئنا ببضاعة مزجات ركاش وداكي شكتنم يزن متنهال قالوا مزجات مالت ማንም ሰው የማይፈልጋት ዞር ብሎ የማያት ውዳቂ ነገር ማለት ነው ስፍርንም ለኛ ሙላል በእኛም ላይ መጽውት አሁን ሸቀጣችን ተገቢ አለመሆኗን እናውቃለን ግን ኢነላህ يجزي المتصدقين الله መጽዋቾችን ይመነዳል እና በእኛ ላይ መጽውት ሲሉ ተለማመጡ በዚህም ጊዜ እርሱ ፊት የመዋረድን ደረጃ ላይ መድረሳቸውን ሲያይ እዚህ ደረጃ ላይ ሲደርሱ ዩሱፍ አለይሂ ሰላም በቃ እነርሱ ያሉበትንና ሁኔታ የደረሱበትን ደረጃ ስላወቀ ከዚህ በላይ እንዲዋረዱ አልፈለገም በእኛም ላይ መጽውት እያሉ መጠየቅን ሲጀምሩ አላህ መጽዋቾችን ይመነዳል እያሉ መናገር ሲጀምሩ አሁን قال هل علمتم ما فعلتم بيوسف اذا انتم جاهلون እናንተ የማታውቁ በነበራችሁ ጊዜ በዩሱፍና በወንድሙ ላይ የሰራችሁትን ግፍ አወቃችሁን አላቸው ዩሱፍ እንዴት ሊያውቅ ቻለ قالوا أئنك لأنت يوسف አንተ በርግጥ ዩሱፍ ነህን አሉት በዚህ ክስተትና እነርሱ ዩሱፍን አለይሂ ሰላም ጉድጓድ ውስጥ በጣሉበት ወቅት ያለው የጊዜ ልዩነት 22 ዓመት ጉድጓዱ ሲጣል የ12 ዓመት ልጅ ነበር አሁን ደግሞ የ34 ዓመት ጎልማሳ ሆኗል በዚህም ምክንያት ሊያውቁት አልቻሉም قال انا يوسف وهذا اخي قد من الله علينا እኔ ዩሱፍ ይሄም ወንድሜ ነው الله በእኛ ላይ በርግጥ ለገሰ አለ انه من يتقي ويصبر እዩ ካንቀጹ እነሆ የሚጠነቀቅና የሚታገሰው እዚህ ላይ ልብ በሉ ሁለት ነገሮች እጅግ ወሳኝ ናቸው ታላቅ ምክርና ትምህርት ነው እዩ من يتقي ويصبر ይላል የሚጠነቀቅና የሚታገስ ሀብት በማግኘት አለያም በማጣት አይደለም ቁም ነገሩ መጠንቀቅና መታገስ ታላቅ ደረጃ ለመድረስ ወሳኝ ነጥቦች ናቸው እናም انه من يتقي ويصبر فان الله لا يضيع اجر المحسنين انه የሚጠነቀቅና የሚታገስ ሰው አላህ ይክሰዋል አላህ የበጎ አድራጊዎችን ዋጋ አያጠፋምና ይላል قالوا تالله لقد آثرك الله علينا وإن كنا لخاطئين بالله انملال الله በእኛ ላይ በርግጥ አበለጠ እኛም በርግጥ አጥፊዎች ነበር قال لا تثريب عليكم اليوم ዛሬ በእናንተ ላይ ወቀሳ የለባችሁም ማለት ዛሬ አልወቀሳችሁም يغفر الله لكم وهو أرحم الراحمين الله ለእናንተ ይምራል እርሱም ካዛኞች ሁሉ ይበልጥ አዛኝ ነው አላችሁ ከዚህ ቀጥሎ ይህንን ቀሚሴን ይዛችሁ ሂዱ በአባቴ ፊትም ጣሉት የሚያይ ሆኖ ይመጣልና ቤተሰቦቻችሁንም ሰብስባችሁ አምጡልኝ አላቸው እንዳላቸውም ቀሚሱን ይዘው ተንቀሳቀሱ ቀሚሱን ይዞ መልእክተኛው መንገድ ሲጀምር ያዕቁብ አለይሂ ሰላም ገና መጀመሪያ ቅፍለቱ ሲንቀሳቀስ የሆነን ሽታ አገኙ በቅፍለቱና በርሱ መሐከል ያለው ርቀት የ8 ቀናት ጉዞ ነው ግመል ጫኞቹም ሚስርም በተለዩ ጊዜ አባታቸው እኔ የዩሱፍን ሽታ በርግጥ አገኛለሁ ጃጅተሃል ባትሉ ታምኑኝ ነበር አለ ተፈኒዱን የሚለውን ቃል ብንመለከት ተፍኒድ ከሚለው የተወሰደ ነው ያም በርጅና ውስጥ ራስን ስቶ መቀባጠርን ሲያዩ ሰዎች የሚሉት ነገር ነው ከርጅና የተነሳ እየቀባጠረ ነው እንዳትሉኝ ይሰጋለሁ ለማንኛውም ግን እኔ የዩሱፍን ሽታ እያገኘው ነው ብሎ ነገራቸው قالوا تالله انك لفي ضلالك القديم بالله እንምላለን አንተ በርግጥ በቀድሞ ስተትህ ውስጥ ነህ አሉት ድሮ በነበርክበት መንገድ በመሳትና በመጥፋት ውስጥ ነህ ግን አብሳሪውም በመጣ ጊዜ ቀሚሱን በፊቱ ላይ ጣለው ወዲያውም የሚያይ ሆነ
ማየት የቻለው ከአላህ Subhanahu Wa Ta'ala በሆነ ተአምር ነው ከዚያም እኔ ለናንተ ከአላህ በኩል የማታውቁትን አውቃለሁ አላልኳችሁም ምን አላቸው እነርሱም አባታችን ሆይ ለኃጢአታችን ምህረትን ለምንልን እኛ ጥፋተኞች ነበርን አሉ እንደጠየቁት ወዲያውኑ ምህረትን አልጠየቀላቸው ምክንያቱም ከነርሱ ብዙ ተሰቃይቶና ብዙ ታሞ ስለነበር አሁንንማ አላደርግም ታገሱ አላቸው ግን سوف استغفر لكم ربي انه هو الغفور الرحيم ወደፊት ለናንተ ጌታዬን ምህረትን እለምንላችኋለሁ እነሆ እርሱ መሐሪው አዛኙ ነውና አላቸው ከዛንም ዩሱፍ አለይሂ ሰላም በሰጣቸው ትእዛዝ መሰረት ሁላቸውም ተሰባስበው ወደ ግብጽ ምድር መጡ ከዛን አላህ Subhanahu Wa Ta'ala በዩሱፍ ላይም በገቡ ጊዜ ወላጆቹን ወደርሱ አስጠጋቸው በአላህም ፈቃድ ጥብቆች ስትሆኑ ሚስርን ግቡ አላቸው ወላጆቹንም በዙፋኑ ላይ አወጣቸው ለርሱም ሰጋጆች ሆነው ወረዱለት ይላል ወላጆቹም ከዙፋናቸው ወርደው ከወንድሞቹ ጋር ሰገዱለት ስግደቱ የክብር ነው የክብር ስግደት ደግሞ በጊዜው የተፈቀደ ነበር ከዚያን አባቴ ሆይ ይህ ፊት ያየዋት ህልሜ ፍች ነው ጌታዬ በርግጥ እውነት አደረጋት ከዚህ በፊት 11 ከዋክብትን ፀሐይንና ጨረቃን ለኔ ሰጋጆች ሆነው አያቸዋለሁ በየነበርና ያኔ ፍቺው ሳይታወቅ ይህ ነው ፍቺው አለው ወንድሙ 11 ናቸው አባተ